እንዴ አታይም እንዴ ገመድ የሚበላ ልጅ ሊበላት ነው እንጂ ይሄንንማ እንዲበላት ሆን ተብሎ የተደገመው ድግምት ራሱ እሷን እንዲበላ ነው ቦግ በማረግ ሰርግ ድል አድርጌ የደገስኩሽ ለሰው ነው ለውሻ አይደለም የደግሽ ሄዳርኩ ፎቶግራፎች አሉ ማየት ትችያለሽ ህዝብ አለ የተጠራ ሰርጉ ላይ ምስክር ባለ አትበይ አንቺ ድግምት አድርገውብሽ ነው ይሄ ባክሽ ሰው አይደለም እንደ ሰው ውሻ እንድታይሽ ያረጉ ለሷ እኮ የሚታያት ይኸውልህ ሰማኛል ወንድሜ ለሷ የሚታያት ሰው ባሏ መስሎ ነው እንደዚህ ነው የሚያረጉ ድግምት ሲያረጉ ማሚ አስራ መታቂዋለሽ አይደለ ማለት እኔ ላንቺ ማስረዳት አለብኝ ባልሽ ውሻ አይደለም እንደዛ እንድትሆኚ አይንሽ ላይ ደግመውብሽ ነው ከዛች ጋር ለመጋባት ከጓደኛዋ ጋር ለመጋባትና ከዛ ለመልከስከስ ልጄን እንደዚህ ያሳብዶ መድኃኒት ያደረገባት ከውሻ ጋር እንድትጋባ ያደረገው የሱ ድግምት ነው በቃ ለሰው ነው የዳርኳት ለሰው ድሪያት እንግዲህ እንደዚህ ውሻ ጎትታ ባሌ ነው ብላ ይዛ ስመጣ ከገባ ጊዜ ጀምሮ አይንሽን እያየ ታቅፈኛለች ብሎ እየተንሰፈሰፈ እኮ ነው የሚያይሽ ጭራሽ ይሄን ሰላም ልበለው ነው ታቅፈኛለች እኔ ልቀፋው እኔ ልቀፋው ምንድነው ያረጋሽ ምን ታረጊ ይሄን ያንዱ ውሻ ያልሽ ላንቺ ብሎ ነው አልኩሽ ላንቺ ብሎ ነው በቃ እሺ ነው ላንቺ ብሎ ነው ነይ መስዬ እንዴት ነሽ መስዬ ጠፋሽ ልጄ እንዴት ነሽ ሰላም በለው ደህና ነሽ ደግሞ ምንድን ነው ምን ያደርግልሻል ውሻ ደግሞ ይዘሽ የምትዞሪው እስማሙ መንፈስ ቅዱስ አንቺ ዞር አድርጊልኝ ምን ያደርግልሻል ውሻ ይዘሽ አንቺ ከመቼ ወዲህ ነው ውሻ የምትወጂው መስዬ ምን ያደርግልሻል አንቺ እንዴ ለዛ ምን ያስጠላ እንደዚህ አይነት ጥቁር ውሻ ምን ይመስላል ቃንዶ ማልፈልግም ጭራሽ እናቴንም እንደዚህ ማያም ነገር ውስጧ እየከተተ መስዬ ሻው መጀመሪያ ተረጋጋ ምን ያደርግልሻል ይሄ ጥቁር ውሻ ይዘሽ ነው ዛሬ ምትዞሪው ከነሽ ነው ቤት ውስጥ አይቀመጥም እንደቆደልሽ እሱ ነው አይደለም ሰሚ ነይ ቁጭ ወይ ነይስ ልጄ ነይ እሱን አጎትሽ ታዩ እስቲ ውሻ ነው በቃ ምን ያደርግልሻል ውሻ አይደለም ዋይ ምንድነው ይዘሽ ዞር ከዚህ በላች እንዴ 10 አመት ሙሉ ከኔ ጋር አብረን ስንኖር አታውቂውም አንቺ ውሻው ወይኔ ልጄ ወይኔ ነይስ ቁጭ በይ ነይ ቁጭ በይ እስቲ እሱን ልቃቂና ቁጭ በይ አንተ ወደዛው ሰግደን ይልሻ አይ እኔ ሊያዝልሽ ቴኬር ማድረግ የምችለው ባሌ እናንተ ቴኬር አታረጉ እሺ እኔ ሊያዝልሽ ባሌ እኔ ሊያዝልሽ ችግር የለውም እኔ ጋር ነው ያለው አንተ ያልከኝ ነገር እውነት ነው ማለት ባሌ ታያለሽ እንዴ እኔ ይዘዋለሁ ይሄ ውሻ ምን ባልሽ ወይኔ ማሚ እንዳስቀይምሽ አታድርጊ ምን እያልሽ ነው እባክሽ እንዳስቀይምሽ አታድርጊኝ እናቴ ነሽ አከብርሻለሁ እወድሻለሁ ውሻ እኮ ነው የምን ባል ነው ምንም ውሻ አይደለም እንዴት ነው ውሻ ነው የሚታይሽማ እንዴ ዲላኔ ውሻ ላንቺ ሰው መስሎ ነው የሚታይሽ ምንድነው ወይኔ ልጄ ጉናትን በቃ ጉናትን ይሄማ ድግምት ነው አዎ ማርትና ድግምት አንቺ ማሚዬ እያወቅሽ ነው ነገሩ ለምን አልነገርሽኝም እውነትም ባዳ ነው እኔ እንደ ልጄ ነበር የማይሽ በቃ ማዘር ቁጭ በሉ ምን ነው ብርሃኔ ምን ነው እኔ ጋዜጠኛ መጥቶ ከጋዜጠኛ የልጅን ጉዳይ መስማት አለብኝ እዚህ ደረጃ ደርሳ ውሻ እየጎተተች ሜዳ ለሜዳ እንደ እብድ እየሄደች ልጄ ዝም ትኛለሽ ብርሃኔ እኔ ግን አንቺን ማስበሽ ግን እንደዚህ አልነበረም ማሚ ታውቂያለሽ ፊልድ ሄጄ ነበር አይደል እንዴ በስልክ እንኳን አልነግርኝም እንዴ አላውቅም ስመጣ ነው ያየኋት እንዴ እና እኔ ከጋዜጠኛ ከነሱ መስማት አለብኝ እንዴ እነሱ እንዲረዱን ብዬ ነው የመጣሁት እኔ መጀመሪያ በራሴ ኧረ እባክሽ ልክ አይደለሽም እንዴ ምን እኔ እንደዚህ አልጠብቅሽም እኔ እንደራሴ ልጅ ነበር የማይሽ ልጄ እዚህ ደረጃ እስከምደርስ ድረስ ብቻ መስዬ እንኳን በህይወት አገኘሁሽ ሌላ ወዳው ገብስ ነው ችግር የለውም እንደሚሆነው እኔ አደርጋለሁ በቃ እናቴ መሄድ ያለብሽ ቦታ የትም ጥግ ቢሆን ሄደ ደርሼ ነፍስሽን አድናለሁ የትም መሄድ የለብሽም እንዴ እንደዚህ አይነት አውሬ ምን ይመስላል የሚያስጠላ እንደዚህ አይነት ቀፋፊ አውሬ ይዘሽ ምን መጫለሽ እንዴ ባሌ ነው እያልሽ ማሚ ስሚኝ እስኪ በቃ ተረጋጋ እንዴ ብርሃኔ ድግምት እኮ ነው የማርት እኮ ነው ልጅ ላደረጉባት ይኸውልሽ ማዘር አሁን መጀመሪያ ቀስ ብላችሁ ብትነጋገሩ ይሻላል ቀስ ብላችሁ አውሩ ሌላ ርዕስ የላችሁ ሌላ የምናወራበት ኬዝ የለም ሁሌ እዚህ ቤት ስመጣ ጭቅጭቅ ንትርክ እኔ ብርሃኔ ናት የምትገርመኝ እኮ በቃ ሁሌ እኔ ማታለል አይሰለችም ወይ ልጄ በምን ቀን አገኙሽ እንደው ባወቅኳቸው እነማን ናቸው
አሮሪዛ ይዘሽልኝ ወደዛ ከዚህ ዞር በይ እንግደልልኝ ወደዛ ሄድሽ ነው ምን ይመስላል ይሄ ጥቁር እናንተ ቢያስጠላ ሰይጣን የመሰለ ነገር ይሄማ በቃ ካንቺ ልለይ ነው ማለት ነው በቃ ባሌ አትበይ አንቺ ድግም ታርገውብሽ ነው ይሄ ባክሽ ሰው አይደለም እንደ ሰው ውሻ እንድታይሽ ያረጉ ለሷ እኮ የሚታያት ይኸውልህ ትሰማኛለህ ወንድሜ ለሷ የሚታያት ሰው ባሏ መስሎ ነው እንደዚህ ነው የሚያረጉት ድግም ሲያረጉ ማሚ አስራ መታቂዋለሽ አይደለ ባሌ እኔ ላንቺ ማስረዳት አለብኝ ባልሽ ውሻ አይደለም እንደዛ እንድትሆኝ አይንሽ ላይ ደግመውብሽ ነው ምን ብዬ ላስረዳሽ ይሄንን ጸበል ስገቢና ሌላ ቦታ መድኃኒት ሲደረግልሽ ታየዋለሽ ማንቺን ማመመሽ በቃ ወይ ልጅ እንደው ያሳብዷት ልጄን እንደዚህ በቁመኗ አልጣት ወይኔ የቶኜ ነው ግን ይሄ ሁሉ ነገር የተደረገው ወይኔ ለስዬ እንደው በቁሜ ልጣሽ እንደዚህ ነው እያለ በህይወት እያለ ምን ነው ፈጣሪ ምን ነው እኔ ላይ ብታረገው ምን ነው ወይኔ መሲ ተኝ እስቲ ምን ተፈጥሮ ይሄ ውሻ እያሽበለበልሽ ነክተሽው ማታቂው ማከብርሻለሁ ወድሻለሁ አርገሽው ማታቂው ስትናገሪብኝ ደግሞ ይከፋኝ ባፍሽ አንቺ ነሽ ግን ሌላ ሰው ነሽ ባለተኛለሽ እንዴ እኔ እሱ ሲናገረኝ እኮ አላመንኩም እኮ አላምን ብዬ እኮ ነው እንደገና ይዘሊና ልጄ ነው ያልኩት እንደዚህ ሆነሽ ልጅ ተበላሽተሽ ምን አይነት መተት ይሆን እንደው ያደረጉብሽ ምን አይነት እኔ የተወኘ ነው ይሁሉ ነገር የተደረገው ማስቀየም ስለማልፈልግ አንቺ ዝምታ መርጫለሁ በቃ እንዴ ዝምታ እነሱ ብዙ ነገር ሞልተሽ አንቺ ዝም ብትይ እኔ የእናትነት ኃላፊነት አለብኝ የእናትነት ኃላፊነት አለብኝ የሚገባው እኔ ነበር ግን እነሱ ብዙ ነገር ነግረውሻል ብርሃኔም እኔ ጓደኛዬ እነሱ ያሉኝን አላመንኩም እውነቴን ልንገርሽ ልጄ ይኸው እሱ ይንገርሽ አላመንኩም እኔ ግን አሁን ሳይሽ አመንኩኝ በቃ ይሄ ባል እያልሽኝ እየደባበሽ ይሄን የሚያስጠላ ሰይጣን የመሰለ ለምታቂው ባል እኮ ነው ምን የተለየ ነገር እኔ ቦግ በማረግ ሰርግ ድል አድርጌ የደገስኩሽ ለሰው ነው ለውሻ አይደለም የደግሽ የዳርኩት ፎቶግራፎች አሉ ማየት ትችያለሽ ህዝብ አለ የተጠራ ሰርጉ ላይ ምስክር ደግሞ ሰርጌ ምናምን ከውሻ ጋር ወተኛለሽ እንዴ ውሻ ያገባውት የ10 አመት ምን የተለየ ነገር አለ ይሆን እኮ ባሌ ምንድነው አዲስ ነገር እኮ አንቺ አይንሽ ላይ ፎቶንም ድጋሚ ማየት ትችያለሽ ድግም ታርገውብሽ ነው እኔ ስራ እኮ ሰዎች እንደሚሰሩ እኮ ነው ያውቃለሁ ገጠር እያለሁ ስንት ነገር አውቃለሁ ባሌ ነው ይሄን 10 አመት ሙሉ አብሬ የኖርኩት ትኛለሽ እንዴ 10 አመት ሙሉ አብሬ የኖርኩት ከዛ በኋላ ደግሞ ድል አድርገሽ ወገብሽን አስረሽ የዳርሽን ባሌ የ80 ባሌ በቃ አይንሽ ላይ ደግመውብሽ ነው ላንቺ የሚታይሽ ይልሽ ውሻ ላንቺ እኮ ይልሽ ውሻ አይመስልሽም ሰው እየመሰለሽ ነው ምኑ ነው ሰው ይልሽ ምኑ ነው ውሻ እኔ በቃ ታመሻል አንተ እንዳልከው እንግዲህ ስማ ወይ ወደ ጸበል ወይ ወደ አንዱ ጋር ይዘን መሄድ ነው ሌላ ምንም ነገር እንዴት ብዬ ነው ማስረዳት ይሄ የሚያስጠላ በዛ ላይ ሽታው ራሱ ምን ይላል ይሄ የገማ ሰይጣን ነበርሽማ ይሄ የገማ ሰይጣን የመሰለ ጭራሽ እንደዚህም ትናገራለሽ የማይሰማዋል እኮ እንዴት ነው የምታስቡት ምን ይሄ እኮ ሰይጣን የመሰለ ውሻን የሚያስጠላ እንስሳ ነው ጭራሽ እናቴንም እንደዚህ ያደረጋችኋት አይደል ደና ውሻ እንኳን አይደለም ለሷ አይደለም መጀመሪያ አንቺም ተረጋጊ አንድ ያለችኝ እሷ ነበረች እሷንም እንደዚህ አይነት ነገር በቃ ነገርኩሽ ይሄ ድግምት ይሄን የሰይጣን ስራ ነው ምንም የሰይጣን ስራ ይሄን ነበር ነው የፈራው ይሄን ማለት የማልፈልገው ይሄን ነበር እኔ በጆሮዬ ሲነግረኝ ካላዩ አላምንም ብዬ ባይኔ አየሁኝ ከዚህ በላይ ፈጣሪ ላንተ ይታይ ምንም አልልም እኔ ላንተ ይታይ ልጄን በቆመነው አልጣት እንደዚህ አይነት ታሪክ ስንት ነገር እሱ እኮ እንደናት እኮ ነው እንደዚህ አይነት ታሪክ እኔ ለኔ ይገባል ለኔ ይገባል ፈጣሪ አምላኬ ለኔ ይገባል ምን አረኩ ልጄን እንደዚህ በቁመናው ማጣት ተረጋጉ ማዘር እሱ ነው ካበሳም ማበሳ ነው እኔ ሳላቅ የሰራሁት ግፍ ይኖራል እንደው ሳላቅ የሰራሁት እንጂ አውቄ የሰራሁት እኔ ዘርማንዘርም የሰራው ግፍ የለም አፈልክሽ ለምን ያኔ አትጋዋቲንም ነበር እንዴ አይ እኔ ለሰው ነው የዳርኩሽ እኔ ለሰው ነው የዳርኩሽ ለሰው እና እኔ ማለት ያገባሁት ሰው ነው ያገባሁት አብሬው እየኖርኩ ያለው ተይው መስዬ አንቺ ምንም ነገር አሁን እየገባሽ አይደለም ተይው አንቺው በህልምሽ ነው ያለሽው እኮ በእውነሽ እኮ መሬት መርገጥሽን አትይ በህልም ዓለም እየኖርሽ ነው ይሄ አንድ ቀን መድኃኒቱ ስታገኝና ወደ ነፍስሽ ወደ ቀልብሽ ስትመለሽ የዛን ጊዜ ይገባሻል ምንድነው ወደ ቀልቤማ ከዚህ በላይ ህይወት አለ እንዴ በቃ አሁን ደስተኛው እየኖርኩኝ ነው እንዳይሽ ቆለም ከተጣላን ብዙ ጊዜ ነው ቆይተናል ማለት በቃ አሁን ላይ ሰላም ነን ለምንድነው እየገባችሁ ምበታ ወይ መከራዬ ይሄ የኔ ፈተና ነው ታዩ ያንቺ አይደለም እሱ ስራ ነው ምንም ፈተና የኔ ፈተና ነው ታዩ ህይወቴ የምታመሰቃቅለው አንተ ና በማል እየገባ ታዩ በእናት ተወኝ
አይደለም ቀስ ብለሽ እኮ እውነታው እንድትረጂ ነው። አሁን እኮ ሌላ ነገር እኮ አይደለም። ብቻ ፈጣሪ ብቻ ምህረቱን አምጣላለ ልጄ። ሌላ ምንም ነገር አይደለም። እንደዚህ የሚያደርጉሽ ሰዎች በቁማቸው ይሰቃዩ፣ አንቺ እንዳሰቃዩሽ ምን ፍለጋ እንደው ምን አሁን ተመልከት እስቲ አንተ ተመልከት እንግዲህ እቺ ልጅ አሁን በደናዋ አንተስ እሺ በደናዋ አታውቃትም። እኔ በደናዋ ያሳደኳት ልጅ እንደ ጓደኞቿ ስትሮጥ ስትቦርቅ የነበረች ልጅ ተምራ ወግ ማረግ አይታ ለሰው ነው የዳርኳት። ለሰው ድሪያት እንግዲህ እንደዚህ ውሻ ጎትታ ባሌ ነው ብላ ይዛ ስመጣ እማ በቃ ይሄን ነገር በተረጋጋ መንፈስ ሌላ ቀን ቁጭ ብለን እናወራዋለን። ለምን እንደዚህ እያልሽ እንደሆነ አልገባኝም። በቃ እኔ የሚታየኝም እያየውም ያለውት ነገር በቃ ባይገባሽ ይሻልሻል እኮ ካልገባኝ በቃ ጭቅጭቅኛ ባይገባሽ ይሻልሻል። በቃ እኛ እኮ ስለገባን ነው የተጨነቅነው። የምታረጊው ነገር ግራ ስላጋባን ነው። አባ ምንም አትልም አትነግራቸው እንደዚህ ሁሉ ነገር እየሰደበ ወይ ልጅ ያሳብዷት እንደዚህ ቀውስቱን ያሳብዱብኝ። በቃ ናኒድ ቆይ አይደለም ቆይ ይኸውልሽ ቆይ ነይ አይደለም ቆይ አይደለም ቆይ ቁጭ ነይ ተቀመጭ ቀስ ብለሽ በተረጋጋ እንደበት እናወራለን። ቁጭ በቃ ቁጭ ተይው እሱም ተይው በቃ ብርሃኔማ ለኔ ታሪኩን ደብቃኝ ያለውን ነገር እዚህ ነገር ውስጥ መሆንሽን ብሰማ በጊዜ መፍትሄ ፈልጋለሁ። ሁሉ ነገር ተደብቆኝ እንደገና በአደባባይ ካሜራ ተይዞ የሰማሁት ካሜራው እኮ እዚሁ የሚቀር ነው። አይ እስቲ ተወኝ አደባባይ ወጣሁ ቀን ለቀን የተበላሁት ልጄን በምን አገኙብኝ? ልጄን በምን አገኙሽ? ይሄ እኮ ቀጥታ እኮ የኔ ልጅ መተት ነው። በቃ ቀጥታ መተት ነው ይታወቃል። በቃ ካለ ምክንያት አይ ተይኝ እስቲ ልጄ መተት የሚደረግ መተት ነው እናውቃለን። አዎ ማዘርዬ አሁን ቅድም የነገርኩት ነገር አለ አይደለ? ነገርከኝ አንተማ አንተን አላምን ብዬ ነው። አሁን የሚያዩትን ነገር እየተመለከቱ ነው። ይሄው በቃ ባይኔ በብረቱ አይቼ ልጄን አሁን እሷ እኔንም እኮ እየተቆጣች እየተናገረችኝ ነው። ልጄን አይቻችን ምንም ያስደሰተው ሰው የለም ከብርሃኔም ጨምሮ ለእሷ አይደለም። አሁን አንቺ ተባባሪ ትሆኛለሽ። አሁን አንቺ እስቲ አሁን የሚታይሽ ይሄ ምንድን ነው? ልሽ ላይ አንቺ ጋር የተኛው እሱ ነው የሚታይሽ አይደለ? በስሚ መሲ ባል መስሎ ነው የሚታይሽ። ግን ውሻ ባሌ ነው። የምን ውሻ እማ ውሻ አትበይው እንዴ! ይሰማል እኮ ምንም ጊዜ ቢሆን ክፉ ደግ አሳልፋቸዋል። ብዙ ነገር አለ እና ባልሽ መስሎ ነው የሚታይሽ። ባሌ ነው መስሎ አይደለም የሚታየኝ ባሌ ነው። አሁን ማዘር ቅድም ያወራነው ነገር አለ አይደለ? ሲጀመር ስንታረቅ የሆነ በቃ ደህና ነገር ላይ ስንሆን ደስ የሚለው ሰው የለም። አይ ወደ መፍትሄው መሄድ ነው። እኛ ምንም ጊዜ ማባከን አይደለም። ቅድም የነገርኩት ነገር አለ። አሁን የእርሶም ትብብር ነው የሚያስፈልገን። አረ ግዴታዬ ነው። አሁን ይሄ ምኑ ነው እስቲ ሰው የሚመስለው? እስቲ ያሳየኝ። ይሄ ምኑ ነው? እሺ ንገሪኝ። ይሄ ምኑ ነው? ይሄ እዚህ ጋር የሚታየው ይሄ ይሄን የሚያክል ግንባር አለ እንዴ? እማዬ ምርሽ ነው? ያንቺ ባል ግንባር ከሌላው መብለጥ አለበት? ይሄ የሰው ግንባር ነው? ንገሪኝ። እማዬ ምን እያወራሽ እንደሆነ እየገባኝ አይደለም። እስቲ የሱን ግንባርና የሱን ግንባር ተመልከቺ። እንደውም በጣም የተሻለ የኔ ባል ከሱ የተሻለ መልካምና ቆንጅዬ ነው። ይሄን መቼም አንቺም አትክጂም አይደለ? ከዚህ ገገማ ይሻላል። አሁን እንደው መስታወት ፊት ለፊት ይዘሽው ቆመሽ አይተሽው ታውቂያለሽ እንዴ? በደንብ ነው። ምንድነው የሚመስልሽ ስታዩ? ባሌ ነው እኮ እማዬ። ምን አይነት ጥያቄ ነው? ሰው ነው የሚመስልሽ? ደህና ታዲያ ምንድነው? አሁን ከዚህ በፊት በስልክ ደውለው ያወሯት ቀን እንደዚሁ ነው። በሰላማዊ ሁኔታ ነው ያወራችሁት አይደል እንዴ? በሰላም ለካሸውዳይ ነው። የዛን ጊዜ ደህና ነው ወይ? ስለ ደህና ነው እየሳቀች። እኔ እኮ ከመቼ ወዲህ ነው እንደዚህ ስቃት አቅም ልጅ ምን አይነት ቆይ የዛን ጊዜ ሰላም በይ ሰላም ያልሽው ስልክ ሳወራሽ እና ባልሽን ሰላም በይልኝ አለች። ሰላም አልኩት። እሱ ለምን አላናገራቸውም ነበር? አልፈለገም ነበር። ተኝቶ ነበር። በጣም ደክሞት ነበር። ተኝቶ ነበር። ስልክ ይፈልጋል ስለው ብቻ አልፈለገም ብዙ አዋራሽ። ከዛ በኋላ በቃ ሰላም እልልሻለሁ ብዬ ዘጋሁት። ታዲያ ምን አይነት እብደት ነው እንግዲህ ያወደችው? አማኑኤልስ ይችላታል እንዴ? ከውሻ ጋር እንደዚህ የምታወራ ይሄ አሁን ይሻላታል ታስባለህ? እኔ አላውቅም። እኔ ፈጣሪ ድረስልኝ እንጂ እቺ ልጅ እኔ መልሼ የማገኛት አይመስለኝም። ልጅን እንደው ወይ መከራይ ይሄን ሳላይ እንደው ምን አለ እንደሞት የመቀረበ ባልሽን እኔ ጋር ይሁን ደግሞ እስቲ ምን አለ እንደሞት የመቀረበ አይደለም። አይ እዚሁ ነው አጠገባችን። አንቺ እናትሽ ጋር በሰላም እንደዚህ ሲሆኑ አሁን ደስ ይልሻል አንቺ? እኔማ ይጨንቀኛል እንጂ። ስለዚህ ቆይ እስቲ ባልሽን አምጪና ከኔ ጋር ያወራና
ማይ መጥፎ ነገር እያሳሰቡ ነው እንደዚህ ያደረጉሽ ያሉት እባክሽ እነሱን አትስሚያቸው ኧረ ተይ መስዬ ኧረ ተይ የማየው ነገር እኮ ነው እኔ እንደዚህ እየረበሸኝ ያለው ምንድነው እኔ ወሬ አይደለም እስካሁንማ እስከ ቅድም ጀምሮ ወሬ መስሎኝ ነበር ወይ ድሊ ምን አድርጌ ነው ፈጣሪ ማኔ ደህና ነኝ እኔ ሰላም ነኝ በቃ ከባሌ ጋር በጣም ደስተኛ ነኝ የኔ ደስተኝነት ምንም አያስደስትሽም አንቺ ለምንድን ነው የምታለቅሽው እንዳፍሽ ቢሆንልኝ ደስ ይለኝ ነበር እኔም ደስ ይለኝ ነበር መስዬ እንዳፍሽ ቢያደርግልኝ ደስ ይለኝ ነበር ወይኔ ማያታልቅሽ በቃ ቤት ሄደን ሁሉም ነገርና በቃ እናወራለን ወይኔ ምን አድርጌ ነው ይሄ ሁሉ መከራ ለኔ አይ ደስ አለክ ይሄን ነበር አይደለም ትፈልገው እናቴን ማስጨነቅ እኔ እንዳስጨነቃችሁ አይድሊ ምንድነው የሚባለው ምንድነው ማረገው አሁን ይሄ ነገር መፍትሄ ሰላም ተመልሶ ሰላም ይሆናል ብለህ ታስባለህ ከእግዚአብሔር ጋር እንግዲህ ተስፋ እናደርጋለን ይሄ የሚያስጠላ እግሩን ተመልከች ሰውነቱን ተመልከች የሚመስለው እንደዚህ አይነት ውሻኔ ይኸውልሽ በከተማ ውስጥም አይቻላቅም እስከዛሬ ድረስ እንደው ከገጠር ከጫካ ከየት እንዳወጣችሁትም አይታወቅም ከየት እንደመጣ ምን አይነት እንስሳ እንደሆነ ሂድልኝ ወደዛ እማዬ ቢያንስ ያሚራራው ልብሽ የት ሄደ ከገባ ጊዜ ጀምሮ አይንሽን እያየ ታቅፈኛለች ብሎ እየተንሰፈሰፈ እኮ ነው የሚያይሽ ጭራሽ ይሄን ሰላም ልበለው እኔ ታቅፈኛለች ብሎ እኔ ልቀፈው ምንድነው ያረጋሽ ምን ታረጊ ይሄን አንዲ ውሻ ያልሽ እስከ አረ የሚያስጠላ ቅፍፍ ያለ ላንቺም ቀፎኛል እንኳንስ እኔ ልነካው ቀርቶ ይሄንን አስቀያሚ የሆነ ፍጥረት እማዬ ምን አርጎ አንቺም ወደሽ አይደለም ተይዘሽ ነው ልጄ ተይዘሽ ነው ታዩ ያዘ ይዞሽ ነው እኔ ገብቶኛል አሁን እኔ እኮ እኔና አንቺ ተግባብተናል ችግር የለው ይሄንን ማረጋውን ነገር ማስወግድበትን ዘዴ ፈልጋለሁ የሚወገድበትን ማይ ምንም ታውሪው ነገርም እየገባኝ አይደለም ታውሩት ነገር ነው እየገባኝ ፈጣሪ ነፃ ያወጣሻል ከዚህ ሁሉ ማአት ይሄ ቁጣ ነው ምን ስትገብቼ ነው ነፃ የምወጣው አይ ራስሽን አይደለሽም እኮ ካይምሮሽ ወጥተሻል አረ ወደዛ ዞር አድርግልኝ ደግሞ ትንፋሹ ምን አሁን ይሄ እኮ መልኩ ራሱ የሰው እኮ ነው የሚመስለው እንዴ አረ የሚያስጠላ ነው ምን የሰው ይመስላል አንተ ደግሞ በደንብ አላየከውም እንዴ ምኑ ነው የሰው የሚያስጠላ ቅፍፍ ያለ ነገር አጠቋቆሩ ምኑ እንዴ አታይም እንዴ ገመድ የሚበላ ልጅ ሊበላት ነው እንጂ ይሄንንማ እንዲበላት ሆን ተብሎ የተደገመው ድግምት ራሱ እሷን እንዲበላ ነው ባሏ እንትን ብሏል ብለኸኝ ነበር ሌላ ሊያገባ ነው ምናምን ነገር ብለኸኝ ጀምረልኝ ነበር እኔ ከልቤውኛ አልሰማውክም በዛ ሰዓት እስቲ ንገረኝ እሱ ጉዳይ ደግሞ ምንድነው እሱ እንደሆነ ባዶ ቤት ነው ጥሏት ሄደው እየተፈጠረው ምክንያታቸውን በምን ይጋጩ እኛ ባናቀም እሱ ነው ከቤት ጥሏት ወጥቶ ሄደው እሷ በፊት ስጣላ ከሱ ጋር እርሶ ጋር መታ ነው እንዲ ተፈጠረ እንዲ ብላ ይጣሉበትን ይወዷል ምን ነግረው ባሁኑ ግን እሱ ነው ጥሎ ከቤቱን ለቆ የወጣውና እንደሄደ ደግሞ በጣም የሚገርመው ነገር በዛን ቀማታ የሷ ጓደኛ ቤት ሄዶ ነው ያደረው ያቺን ጓደኛዋ ምን ሆነ ነው ከባለቤት ጋር ተጣልተ ነው ወይ ለአስማማ ላስታርቅ የሚል ነገር ሳትል አሜን ብላ ተቀብለው አብረው እየኖረች ነው ጭራሽ አሁን አብረው እየኖረች እንግዲህ አሁን እንደ ባልና ሚስት ማለት ነው እንደ ባልና ሚስት አሁን ኦሬዲ እንደ ባልና ሚስት ሆነዋል እና ጉድ ትዳርም ሊይዙ ቅዳቅዳዋል በቃ ይሄ ጉዳይ ገብቷል ወደድክም ጠላህም የሱ ጉዳይ ነው እሱ ነው እንደዚህ ያደረጋል ልጄ ከዛች ጋር ለመጋባት ከጓደኛዋ ጋር ለመጋባትና ከዛ ለመልከስከስ ሲል ልጄን እንደዚህ ያሳብዶ መድኃኒት ያደረገባት ከውሻ ጋር እንድትጋባ ያደረገው የሱ ድግምት ነው በቃ ታይ አይ እኔና እሱ እዚህ ነው የምናወራው አንቺ ተጫወች ከሱ አይ አሁን እኮ ምን መሰሉት ማዘር አድራሻውን ጠይቀነው ነበር እሺ ሊሰጠን ማለት አንዴ ይሽላል አንዴ ይምቢላል እያመነታ እንግዲህ አድራሻውን ሊሰጠን አልቻለም ግን እኛ በራሳችን በግላችን ክትትል ያረግንበት ነው እየተከታተልነው ነው እሱን እሺ ስለዚህ አሁን የሚፈጠረው ነገር ቀስ ብለን በክትትል ሁኔታውን ሁሉ ነገር እንደርስበታል ይሄ ነገር ተደብቆ ተደባብሶ የሚቀር ነገር አይደለም ወይ ጉድ እሱስ ታዲያ አድራሻውንማ አውቆ ነው አይደበቀው ስለዚህ ያረጋውን ስለሚያውቅ እኮ ነው በቃ አሁን ይሄ እያንዳንዱን ነገር አሁን በእኛ ስር ነው ያለው እኛ ሲወጣም ሲገባም የት ይዋል እንዴት ሁሉን ነገር እያንዳንዱን የሚያደርገው ነገር ክትትል ላይ ነው ያለነው እና ምን መሰሉት ማዘር አሁን እኛ ቅድም ያወራነው ነገር አለ ስለዚህ ያኛውን ነገር እኛ በሚገባው መልኩ ብናከናውን ይሻላል ይሻላል መፍጠር ነው የሚያዋጣው ችግር የለውም እሱ ስለሱ ምንም
ነው እናንተም እግዚአብሔር ይስጣችሁ ተባበሩኝና አሁን እቺ ልጅ ወደ መፍትሄው መሄድ ነው በቃ ችግር የለም ለሱ ምንም ችግር የለም የሚሆነውን እናድርግ እንግዲህ እኛም እኮ ወደ ራሷ ተመልሳ ትንሽ ከርሶ ጋርም ሰላም ሆና መኖሯን ደስተኛ መሆኗን ነው እኛ ምን ፈልገው ሌላ ነገር ምንም ነገር አንፈልግም አረኔ ልጄን ወስዳለሁኝ እሱም እኮ እንደዚህ ከሚያረግ እሱ ከወደደ የሷን ጓደኛ ሌላ ካፈቀረ እሱ ወደሚፈልገው ሄዶ ነው መሲ አብራችሁ ተሆኑና ከማዘር ጋር እንደ እናትና እንደ ልጅ የሆዳችሁ ታወራላችሁ ተጫዋውተን እንመጣለን የሆዳችሁ የእናንተ ምነግርሽም ነገር አለ እኔ መሲ ከተገናኘን ባልሽ እዚህ ያወራን እሱንም ከአንዳንድ ወሬ እየተጫወትን እሱ ጋር እኔና እሱ እዚህ እንቆያለን ባልሽ ምንም አይሆንም እሱ ይጠብቅልሻል እሱ የሚጠብቀው ነገር ስለሌለ እሱ ቢኖርም ችግር የለውም እኮ ተናግሪዋለሽ መጀመሪያ እኛ እናውራና ችግር የለውም እሱ ከኔ ሲለይ ይከፋዋል ይደብረዋል እሱ ደግሞ ለአንድ ደቂቃም እንዲከፋ አልፈልግም የትም አይሄድም እኔ የምልሽን ደግሞ ስሚ እልሽ መስዬ እሱ እየተንከባከበ ይጠብቅሻል ስሚ እኔ የምልሽን ስሚ ችግር የለውም እኔ አይደለ ጠላሹ ባሌን ያልሽኝ እኔና አንቺ አብረን እንወጣለን እሱ ይይዝልሻል ቶሎ ነው ደግሞ የምንመጣው እዚህ ክፍል ትንሽ አወርተን ትንሽ እባክሽን ስሚ እኔ ደከመኝ እኔ አሮጊት ነኝ ተይኝ ደከመኝ ይኸውልሽ ሁለታችሁ ለአንዴና ለመጨረሻ ጊዜ እኮ ነው ከዚህ በኋላ አንቺንም አላስቸግርሽም ማዘርንም አላስቸግርም አዎ በቃ እሺ በይ አሁን ብቻ እሺ በይ ተነሽ ቶሎ እንመለሳለን እሱም ቢኖር እኮ ችግር የለውም ማለት እንዴ እንመለሳለን እናንተ ምናወራው እሺ ስለብሽ ነገር አትደብቂው ነገር ስለሌለ ስለዚህ አንቺም ማዘርን ስትመጪ ተነግሪዋለሽ መስዬ አንቺም ምን ይረኛል ያለሱ እንዴት ብዬ ነው የምሄደው አንቺም ምን ነግሯለን ስንመጣ በቃ ወደም ባይደለሽ አንተ ምግቡንም እያበላ በደንብ እየተንከባከብ ውሃም ስጠው የሚጠጣውንም በቃ ነይ እንጣለው በቃ ይረብናል ይፈልጓል አልፈለገም አንቺ ለምን አሰሚኝም መስዬ በቃ እኔንስ ሻትኝም አንድ አፍታ እኮ ነው ብዙ አትቆይም አልኩሽ መሲ አንድ አፍታ ጉዳይ ነው የምታወሪኝ ምንም እኮ አስፈላጊ ነገር አይደለም እኔ ነግርሻለሁ እዛ በቃ እኔና አንቺ አታስቢ እሱ ከኔ ጋር እየተጫወተ ይጠብቅሽ ምን አንተ ማመን አልችልም ሌላም ሰው አላምንም እንዴ ምንም አይሆንም ቤት መስኮት ምናምን ዝጋለት አንተ መስኮት ምናምን ዝጋለት ምግቡንም ያበለዋል ምንም አይሆንም እማዬ እኔ ነኝ የሱን ችግሮች ማቀው በቃ ምንም አይሆንም እኔ አይደለው አስቸገርሽው ያልሽኝ እኔን አይደለ አልወደድሽውም ባሌን ምናምን ያልሽው ስለዚህ እኔና አንቺ እንወጣለን እኮ ምን ችግር አለ እሱ ይዟል በቃ አንድ አፍታ ሄደን አብረን ደረስ ብለን እንምጣ እሱ ይቅር እንደ ልባችን እንድናወራ አያደርገንም አንድ አፍታ ልባችን እናወራለን ሲቀጥል አንቆይም ነገር የለም ትነግሪዋለሽ ስለፈለኩሽ ነው የፈለኩሽ ጉዳይ አለኝ ማወራሽ ብቻሽን መሆን አለብሽ ግዴታ ሚስጥር ነው ማይጊኒ ያለሱ መሆን አልችልም ግዴለሽ ምን ይልሽ 5 ደቂቃ ማትቆይም 3 ደቂቃ 2 ደቂቃ ቢፈጅብሽ ነው በቃ ያችን ያህል ቆይተን ቶሎ ብቻ እንትን ብለን እንመለሳለን ይሄው ቁጭ ብለናል ይሄው በቃ አብረን ቁጭ ብለናል በቃ እኛ ትንሽ ደቂቃ ነው ችግር የለውም ምን ሄደን እኮ ችግር የለውም ማውራት ትችላለን አይደል ማይ ከሱ ለምን እስካሁን ላንቺ ለብቻሽ የሚያወሩሽ ነገር አለ እስካሁን እኮ ተመልሰን ነበር አንቺ ነሽ እኮ ጊዜውን የገደልሽው አሁን እሺ በያቸውና ሂጂና አውርተሽ ነኝ እሺ በያንዳ ታባክሽ እንቅኛለሽ ለምን እየለመንሽ አንተ ውሃ ምናምን ስጠው እሱም ደግሞ እንደሚደብረው ታውቃለህ ውሃ ስጠው አንተ ጋር ትጮይ ይሄው በቃ ይሄው አሁን ቁጭ አለንሽ አብረን ሆነን አሁን አንቺ ደረሰሽ ነኝ እዚህ አውሪ የምታወሪኝ ነገር አለ አይደለ ስለዚህ ሲያወሩኝ የሚሆን ነገር ከሆነ በቃ ይሆናል እኔ ቢሆን ነው እዚህ ማውራት ፈልገው መሲ እናንተ እዚህ ሆናችሁ አውሩ እኔና እሱ እንውጣ ለምንድን ነው በጣም ፎከስ ያረክበት እሱ ላይ አይደለም እኛ እዚህ መሆን የለብንም የእናትና የልጅ ሚስጥር ነው ይሄን ነገር እናንተ ጨርሱ ነገር የለም ከሱ ምደብቀው ምንም ነገር የለም ስትመጪ ትነግሪዋለሽ አልኩሽ እኮ በቃ ያወራሹን ነገር ምን እኔ ደብቀው አላልኩሽ የሚወራው ነገር ደብቀው አላልኩሽ ከሌለው ማይ ለምን እዚህ አናወራ መሲ እንደዚህ ቆሞ እየለመኑሽ እኔ እኮ ምን ይሻላል በእናትሽ እኔን እኮ አደከምሽ ምን አለበት እሺ ብለሽ ብቻቸው እሺ እንሂድ አልኩሽ ግን ከባሌ ጋር ነው መሄድ የምፈልገው ለብቻዬ መሄድ አልፈልግም እሱ እዚህ ይሆናል እዚህ እንጠብቃችኋለን አውርታችሁ ነው እና ይኸውልሽ መስዬ እንደነገርኩሽ ነው በቃ 5 ደቂቃ ቆይ የት ነው የምትወስዱኝ አልፈልግም በቃ እዚህ ቁጭ ብለን የምናወራው ነገር ካለ እዚህ ቁጭ ብለን እኔማ ብናወራ እኮ ደስ ይለኛል ቢሆን ኖሮ እናወራ ነበር ግን አሁን የምንሄደው እኔ ቤት ነው የምንሄደው ቆይ ጓዳ ምናምን የላችሁ እኔ ቤት ነው የምንሄደው ቤት ሄደን ምግብም ከቻልሽ እንትን ካልሽ በቁመሽም ቢሆን ጎረስ አድርገሽ ቆየሽ ቤት ሄደን ድረስ እስክንመጣ ድረስ በመኪና ነው የምንሄደው ፍጥነት ባለው መኪና ፈጣን መኪና ነው የምንሄደው መኪናውን አዘጋጃች የምሬ ነው የምልሽ ፈጣን በሆነ መኪና ነው የምንሄደው
ባሌን ትቼ መሄድ አልፈልግም ማማ በቃ አልፈልግም በዛውም ይኸውልሽ ለሱ ምግብ ይዘሽለት ትመጫለሽ አልፈልግም በቃ እሱንም ይዘን እንሂድ ምሳም እዛው ይብላ ከዛ እናወራም ነገር ካለ እዛው እናወራ ምን ችግር አለው ነገርኩሽ እንደደረስን ይኸውልሽ እንደደረስን እዛ ምግብ ይዘንለት ለሱም ለባልሽም ምግብ ይዘንለት ተካወይ እንመለሳለን አሁን ለምን አንሄድም አንሄድም እሺ ቆይ እኔ እሱን ጥዬ መሄድ አልፈልግም በቃ ትያለህ በስ ያንወጣለን ነይ እያስገደድከኝ እንዴ አይ እያስገደደሽ አይደለም እያስገደደሽ አይደለም እያስገደደሽ አይደለም እሺ በቃ እንዳትነሻው ልትሄጂው እሺ በቃ ላንቺ ብሎ ነው አልኩሽ ላንቺ ብሎ ነው በቃ እሺ ነው ላንቺ ብሎ ነው በቃ እንግዲህ ተመልካቾቻችን ሁኔታውን እንደተመለከታችሁት ነው እናትየውና ልጅየው ተገናኝተዋል የተፈጠረውን ነገር መቼም እያያችሁ ነው እኛ በፈጠርነው ሲስተም ልጅቷን ይዘን ልንወጣ ሞክረን ነበር እምቢ አለች ያው እንግዲህ ኃይል መጠቀም የግድ ሆነብን ኃይል ተጠቅመን ያው ተሸክሚያት ነው ይያወረድኳት ያው ላበላቡኛለሁ ግን በጣም የሚገርማችሁ ነገር ባልተብየው እሷን ካጣ ጀምሮ በጣም ሊቀመጥ አልቻለም በጣም እየተቆነጠነጠ ነው ያለው በጣም እያስቸገረኝ ነው ያለው እንግዲህ በዚህ ሁኔታ እንዴት አብረን እንደምንዘልቅ በጣም ግራ ያጋባኝ ነው እንግዲህ የሷን ትክክለኛ ባሏን አድራሻ በጠየቅነው መሰረት የሚስቱን ስልክ ቁጥር ስጠን ወይ እሷ የምትገኝበትን እናውራ ብለነው ነበር ድራሹን አጥቶብናል ስልኩንም ልናገኝ አልቻልንም የሱንም አድራሻ ልናገኝ አልቻልንም እንግዲህ የራሳችን አካሄዳለን በሷ አካሄድ ተመርኩዘን እንግዲህ እግር በእግር ዱካውን እየተከታተልን የደረስንበትን ለናንተ በሚከተለው ክፍለ ጊዜ የምናሳውቃችሁ ይሆናል እስከዛው ድረስ ሰላም ቆዩ